30% በነፃ ቦሌ መድኃኔዓለም ላይ የተናጠል ካርታ ያለቀላቸው ለንግድ ሱቆቻችን በጣም በአጭር ጊዜ ውስጥ የሚረከቡት እነዚህን ሱቆቻችን ለመጨረሻ ጊዜ ዲስካውንት አውጥተንላችኋል። 70%ን ለከፈለ 30% ቅናሽ፣ ዳውን ፔመንት 15% ለከፈለ ደግሞ 10% ቅናሽ። ይሄ የመጨረሻ የማጣሪያ ሽያጫችን ነው። ከ20 ካሬ ጀምሮ የተናጠል ካርታ ያወጣላቸው የንግድ ሱቆች እዚሁ ቦሌ መድኃኔዓለም ላይ እየሸጥን እንገኛለን። ለአጭር ጊዜ ስለሆነ ይፍጠኑ። አፓርትመንት ቤቶቻችንም ላይ እንደምታውቁት ከዚህ ቀደም እነዚህን በጣም ቅንጡና ውብ የሆኑ ቤቶችን እንዳስረከብን ሁላችሁም ታውቃላችሁ። እኛም ደግሞ እናንተ እጅግ እንደምትወዷቸው እናውቃለን። ከ1.3 ሚሊዮን ብር ቅድመ ክፍያና ከ9 ሚሊዮን ብር ሙሉ ክፍያ ጀምሮ አዲሱ ሪቨርሳይድ ፕሮጀክታችን ላይ ግንባታ ጀምረንላችኋል። ታዲያ ልክ እንደዚህ ውብ አድርገን የምናስረክባችሁ አዲሱ ሳይታችን ላይ በፉል ፊኒሽድም በሰሚ ፊኒሽድም ከ75 ካሬ አንስቶ እስከ 308 ካሬ እጅግ ዘመናዊ ቤቶችን በ15% ቅድመ ክፍያ ለሽያጭ አውጥተናል። ስልኬ ከታች አለ፣ ደውሉልኝ። መልካም ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአሜሪካ የሆርሙዝ የባህር ላይ ስምሪት የተደረሰውን የተኩስ አቁም ስምምነት ሊጥስ እንደሚችል ኢራን አስጠንቅቃለች። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫም አዲስና አስገራሚ ምዕራፍ ላይ መድረሱ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በቀጥታ ለዋይት ሀውስ መልእክት መላኩንና ሀገሪቱ በከፍተኛ የውስጥ ቀውስ ምክንያት በመፈራረስ ላይ ይገኛሉ ስትል ሁኔታዋን መግለጿን ይፋ አድርገዋል። ይህ በእንዲህ እንዳለም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አሜሪካ ያካሄደች ያለውን የሆርሙዝ ሰርጥ ክልከላ በፐርሺያ ባህረ ሰላጤ አለመረጋጋትን የሚያሰፍን ነው ሲሉ ወቅሰዋል። የኢራን ጦር ቃል አቀባይ በበኩላቸው ለኢራን አሁን ሁኔታው ጦርነት ነው፣ ለዚህም ቀጣይነት ያለው ክትትልና መጠነ ሰፊ ዝግጅት እያደረግን ነው ሲሉ ከባድና አስፈሪ የሆነ ዝግጅት እያደረጉ መሆኑን ተናግረዋል። በሌላ መረጃ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጦርነት መጠናቀቅ በኋላ ቀጣዩዋ ተረኛ ኩባ ናት የሚል አስገራሚ መልእክት አስተላልፈዋል። ሁለት የአሜሪካ ወታደሮችን በሞሮኮ መጥፋታቸው ተረጋግጧል። ኢራንም የሆርሙዝ ወሽመጥ ለማስተዳደር የሚያስችል ሕግ እያዘጋጀች እንደሆነ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በእንሴኖ ከተማ ባለፈው ሳምንት የተፈጸመ እጅግ አሰቃቂ ግድያ ማህበረሰቡን ከባድ ሀዘን ላይ እንደጣለው መገለጹ፣ በትግራይ ክልል ያለው የሚዲያ ምህዳር እየፈራረሰ መሆኑን የሚገልጽ አንድ ሪፖርት መውጣቱን፣ ኢትዮጵያዊው ጋዜጠኛ በኬንያ ናይሮቢ ተመርዞ እንደተገደለ መሰማቱ፣ እንዲሁም የክሪፕቶ ምንዛሬ ግብይት መድረክ የሆነው ባይናንስ ከግንቦት 7 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን እንደሚያቆም ማስታወቁን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአሜሪካ የሆርሙዝ የባህር ላይ ስምሪት የተደረሰውን የተኩስ አቁም ስምምነት ሊጥስ እንደሚችል ኢራን አስጠንቅቃለች። አሜሪካ በሆርሙዝ ሰርጥ ላይ ለማካሄድ ያቀደችው የባህር ላይ ኦፕሬሽን የተኩስ አቁም ስምምነቱ ሊጥስ እንደሚችል ነው ኢራን ያስጠነቀቀችው። እቅዱ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ዋሽንግተን የንግድ መርከቦችን በስትራቴጂካዊው የውሃ መተላለፊያ በኩል ለማጀብ ማቀዷ የተኩስ አቁም ጥረቱን የሚያናጋ የትንኮሳ እርምጃ ነው ስትል ቴህራን ገልጻለች። በተጨማሪም ጨመረ የመጣው የአሜሪካ ባህር ኃይል እንቅስቃሴ በስምምነቱ የተቀመጡ ውሎችን እንደ መጣስ ሊቆጠር እንደሚችል አጽንኦት ሰጥታለች። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫም አዲስና አስገራሚ ምዕራፍ ላይ መድረሱ ተሰምተዋል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በቀጥታ ለዋይት ሀውስ መልእክት መላኩንና ሀገሪቱ በከፍተኛ የውስጥ ቀውስ ምክንያት በመፈራረስ ላይ ይገኛሉ ስትል ሁኔታዋን መግለጿን ይፋ አድርገዋል። እንደ ፕሬዚዳንት ዶናልድ ትራምፕ ገለጻ ኢራን ይህን ምስጢራዊ ግንኙነት ለማድረግ የተገደደችው በአሜሪካ የባህር ኃይል የተጣለባት ጥብቅ እገዳና ወታደራዊ ጫና የሀገሪቱን ኢኮኖሚ ሽባ በማድረጉ ነው ብለዋል። ሀገሪቱ በአሁኑ ሰዓት ከቁጥጥር ውጭ የሆነ የኑሮ ውድነት፣ የፖለቲካ አለመረጋጋትና ማህበራዊ ቀውስ ውስጥ እንደምትገኝና ይህም የነባሩን ስርዓት ህልውና አደጋ ላይ እንደጣለው ተጠቁሟል። ትራምፕ ይህንን መረጃ በይፋ መናገራቸው በኢራን ላይ የሚደርሰው የስነ ልቦና ጦርነት አካል እንደሆነ ቢታመንም በሀገሪቱ ውስጥ ያለው ተጨባጭ ሁኔታ ግን ለኢራን መንግስት እጅግ አስቸጋሪ የሆነ መምጣቱን የዓለም አቀፍ ጉዳይ ተንታኞች እየገለጹ
እየገለጹ ይገኛሉ። የኢራን ባለስልጣናት ይህንን የትራምፕን መግለጫ በይፋ ለማስተባበል ጥረት ቢያደርጉም በሀገሪቱ ውስጥ ያለው የነዳጅ ሽያጭ መቋረጥና የገንዘብ ዋጋ ማሽቆልቆል ለቀውሱ ትልቅ ማረጋገጫ ተደርጎ ተወስዷል። ትራምፕ በተጨማሪም ኢራን ዩራኒየም የማበልጸግ ስራዋን ካላቆመችና የባህር ላይ እገዳውን የሚጥስ ድርጊት ካልተገታ ጫናው ተጠናክሮ እንደሚቀጥል በድጋሚ አስታውቀዋል። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን በበኩላቸው አሜሪካ እያካሄደች ያለውን የሆርሙዝ ሰርጥ ክልከላ በፐርሺያ ባህረ ሰላጤ አለመረጋጋትን የሚያሰፍን ነው ሲሉ ወቅሰዋል። ፕሬዚዳንት መሱድ ፔዜሽኪያን ባሰራጩት መልእክት የአሜሪካን ድርጊት የማይሳካ ብለውታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ደሴቶች የሚወጡም ሆነ የሚገቡ መርከቦች እንቅስቃሴ እንዲታጎል የሰጡትን መመሪያ ተከትሎ በሁለቱም ሀገራት ተስፋ ተጥሎበት የነበረው ድርድር ለመክሸፉ እንደ አንድ ምክንያት ሊሆን መቻሉን መረጃዎች ያመለክታሉ። ኢራን ክልከላው እንዲነሳ፣ ጦርነቱ ቆሞ የደህንነት ዋስትና እንዲሰጣት እንዲሁም የኒውክሌር ማበልጸግ ጉዳይ ወደፊት የሚታይ አጀንዳ እንዲሆን የሚሉ የመደራደሪያ ነጥቦችን በፓኪስታን በኩል ወደ አሜሪካ ልካለች። አሜሪካ መደራደሪያ ነጥቦችን እያጤንኳቸው ነው ብትልም ባህር ኃይሏ ግን ከኢራን ወደቦች የሚወጡና የሚገቡትን መከልከል እንደቀጠለ ነው። ይህንን ተከትሎ ነው ፕሬዚዳንቱ በመግለጫቸው ክልከላው ለቀጠናው አደገኛ አለመረጋጋትን ያስከትላል ሲሉ ያስጠነቀቁት። የኢራን ጦር ቃል አቀባይም ለኢራን አሁንም ሁኔታው ጦርነት ነው፣ ለዚህም ቀጣይነት ያለው ክትትልና መጠነ ሰፊ ዝግጅት እያደረግን ነው ሲሉ ከባድና አስፈሪ የሆነ ዝግጅት እያደረጉ መሆኑን ተናግረዋል። ጠላቶቻችን ዳግመኛ እርምጃ ከወሰዱ ከእስከዛሬው የባሰ አዳዲስ የረቀቁ መሳሪያዎችና ቴክኖሎጂዎችን ተጠቅመን እጅግ ከባድ ጥቃት እንፈጽማለን ሲሉም አስጠንቅቀዋል። በሌላ በኩል ኢራን ለተባበሩት መንግስታት ድርጅት በጻፈችው የተቃውሞ ደብዳቤ የአሜሪካን ሁኔታ የወንበዴዎች ሁኔታ ነው ስትል ወቅሳለች። ይህ በእንዲህ እንዳለም የዋሽንግተን ዲሲው ስምምነት ፊርማው ሳይደርቅ የእስራኤል ጦር በደቡብ ሊባኖስ ጥቃቱን አጠናክሮ መቀጠሉ ቁጣን ቀስቅሷል። የእስራኤል ጦር ትናንት ሌሊት በናኩራ ከተማ የአየር ወረራና በኪያም ከተማ ደግሞ የተኩስ ርምታ ከፍቶ ከባድ ጥቃት መፈጸሙን ሁኔታውን አሳሳቢ አድርጎታል። ሂዝቦላ በበኩሉ የሊባኖስ መንግስት የማይከበር ስምምነት ማድረጉ ትልቅ ስህተት ነው፣ እኛ ግን የወንድም እህቶቻችንን ደም እንበቀላለን ሲል ዝቷል። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጦርነት መጠናቀቅ በኋላ ቀጣዩ ተረኛ ኩባ ናት የሚል አነጋጋሪ መልእክት አስተላልፈዋል። ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነቱ ተጠናቋል ካሉ በኋላ የጦር ጄት ተሸካሚ መርከቦቻችን ወደ ኩባ እየተጓዙ ነው ብለዋል። እናም ኩባን በአጭር ጊዜ ውስጥ እንቆጣጠራታለን ሲሉ ዝተዋል። ኩባ ችግር ያለባት ሀገር ናት፣ ስለዚህ ቶሎ እንጨርሳታለን፣ እኔ ነገሮችን መጨረስ እወዳለሁ በማለትም የኩባ ጉዳይ ቶሎ እንደሚጠናቀቅ አስታውቀዋል። ዶናልድ ትራምፕ ኩባን ለማንበርከክ ከዓለም ግዙፍ የጦር ጄት ተሸካሚ መርከብ አብርሃም ሊንከን እንደሚሰማራ ገልጸዋል። ኩባ የሰብአዊነትና የነጻነት ተምሳሌት የሆነች ሀገር ስትሆን በአሁኑ ሰዓትም በአሜሪካ ሁለገብ ከበባና ማዕቀብ ውስጥ ትገኛለች። ይህ በእንዲህ እንዳለም ኢራን የሆርሙዝ ወሽመጥ ለማስተዳደር የሚያስችል ሕግ እያዘጋጀች ትገኛለች። የኢራን ፓርላማ ምክትል አፈ ጉባኤ ሐሚድ ረዛ ሃጂ ባባኢ እንደተናገሩት አዲሱ ሕግ የእስራኤል መርከቦች በማንኛውም ጊዜ በዚህ ወሳኝ የባህር መስመር ላይ እንዳያልፉ ይከለክላል። ምክትል አፈ ጉባኤው አክለውም ረቂቅ ሕጉ የጠላት ሀገራት መርከቦች የጦርነት ካሳ ካልከፈሉ በስተቀር በወሽመጡ በኩል እንዳያልፉ ይከለክላል ሲሉ ገልጸዋል። ሌሎች መርከቦች ማለፍ የሚችሉትም ከኢራን ፍቃድና ይሁንታ ካገኙ በኋላ እንደሆነ ተናግረዋል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ ከጦርነቱ በፊት ወደ ነበረበት ሁኔታ መመለስ እንደማይችልም ተናግረዋል። ይህ በእንዲህ እንዳለም ሁለት የአሜሪካ ወታደሮች በሞሮኮ መጥፋታቸው ተሰምተዋል። በደቡብ ምዕራብ ሞሮኮ እየተካሄደ ባለው መጠነ ሰፊው የአፍሪካ አንበሳ ወታደራዊ ልምምድ ላይ የነበሩ ሁለት የአሜሪካ የጦር ሰራዊት አባላት መጥፋታቸውን ተከትሎ ከፍተኛ ፍለጋ እየተካሄደ መሆኑን የአሜሪካ ባለስልጣናት አስታውቀዋል። የአሜሪካና የህብረቱ ኃይሎችን በጋራ በመሆን ወታደሮችን ለማግኘት መጠነ ሰፊ የአሰሳና የማዳን ስራ እያከናወኑ እንደሆነም ተሰምተዋል። ወደ ቀጣዩ መረጃችን ስናልፍ በእንሴኖ ከተማ ባለፈው ሳምንት የተፈጸመ አንድ አሰቃቂ ግድያ ማህበረሰቡን ከባድ ሐዘን ላይ ጥሎታል። ባሳለፍነው ሳምንት ሌሊት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ስር በምትገኘው እንሴኖ ከተማ ውስጥ በታጣቂዎች የተፈጸመ ጥቃት የአምስት ሰዎች ህይወት ቀጥፏል። ጥቃቱ በተለይም በአንድ መኖሪያ ቤት ላይ ያነጣጠረና እጅግ ዘግናኝ በሆነ ሁኔታ የተፈጸመ መሆኑን በከተማው የሚገኙ ምንጮቻችን ጠቁመዋል ሲል መሰረት ሚዲያ ዘግቧል። እነዚህ መረጃዎች እንደሚያመለክቱት ድርጊቱ የተፈጸመው ሌሊት 9 ሰዓት ላይ
ነበር። ታጣቂዎቹ በከተማው አስተዳደር ስር ልዩ ስሙ አየር ጤና ወይም በሌላ መጠሪያው ፈጦ መውጫ ተብሎ በሚጠራው ሰፈር ውስጥ ወደሚገኝ የመኖሪያ ቤት በመግባት ጥቃቱን ፈጽመዋል። በዚህ ጥቃት የአንድ ቤተሰብ እመቤት የሆኑት እናት ከጎናቸው የነበሩ 3 የጨቅላ ህጻናት ልጆቻቸው እንዲሁም በወቅቱ አብሯቸው የነበረ አንድ የጎረቤት ልጅ በድምሩ 5 ንጹሃን ዜጎች ህይወታቸው አልፏል። የአይን እማኞችና የአካባቢው ነዋሪዎች እንደሚሉት ጥቃቱ የታቀደና በንጹሃን ላይ ያለምንም ርህራሄ የተፈጸመ ነው። ሟቾቹ በቤታቸው ውስጥ በሰላም ተኝተው በነበሩበት ሰዓት መገደላቸው የማህበረሰቡን ቁጣና ሀዘን አባብሶታል ሲል መሰረት ሚዲያ ዘግቧል። በተመሳሳይ መረጃ ደግሞ ባለፈው ሳምንት ሹፌር ገድሎ ሊያመልጥ የነበረው ግለሰብ በቁጥጥር ስር መዋሉ ተሰምቷል። ባለፈው ሳምንት ከደሴ መናኸሪያ ወደ ከላላ ሲጓዝ የነበረን አሽከርካሪ በመግደልና ተሳፋሪዎችን በመዝረፍ የተጠረጠረ ግለሰብ በቁጥጥር ስር መዋሉ ተገልጿል። ግለሰቡ ጥቃቱን የፈጸመው የጸጥታ ኃይል ነኝ መኪና ላይ አልጫንከኝም በሚል ሰበብ መሆኑ ታውቋል። ተጠርጣሪው አሽከርካሪው በሌላ መኪና በመቅደም ከደሴ ወጣ ብሎ ዳባ በተባለ አካባቢ ጠብቆ የተሽከርካሪውን ጎማ በመምታት አስቆሟል። ከዚያም አሽከርካሪውን መሐመድ ሰይድን ህይወት ካጠፋና ተሳፋሪዎችን ከዘረፈ በኋላ ሊያመልጥ ሲል የጸጥታ ኃይሎች ደርሰው ከነዘረፈው ስልክ ጋር እጅ ከፈንጅ መያዙ ተረጋግጧል። ግድያው በተፈጸመበት አካባቢ የሚገኘው ማህበረሰብ በድርጊቱ ከፍተኛ ሀዘን እንደተሰማው ገልጸዋል። ተጠርጣሪው የጸጥታ አባል ስላለመሆኑ ከፖሊስ እስካሁን የተገለጸ መረጃ የለም። በሌላ መረጃ ደግሞ ኢትዮጵያዊው ጋዜጠኛ በኬንያ ናይሮቢ ተመርዞ መገደሉ ተሰምቷል። በኬንያ ናይሮቢ በስደት ይኖር የነበረው ኢትዮጵያዊ ጋዜጠኛ የዩኒቨርሲቲ መምህርና የሰብአዊ መብት ተሟጋች ያዕቆብ ያታኔ በድንገት ህይወቱ ካለፈ በኋላ የተደረገ የአስክሬን ምርመራ መርዝ እንደተገኘበትና የውስጥ አካል ጉዳት እንደደረሰበት ይፋ ተደርጓል። ጋዜጠኛው ቀደም ሲል በኢትዮጵያ ቴሌቪዥን በእንግሊዝኛ ፕሮግራም አዘጋጅነት የሰራ ሲሆን በቅርብ ጊዜያትም በናይሮቢ ማንነታቸው ባልታወቁ ሰዎች ክትትል ይደረግበት እንደነበርና ለደህንነቱ እንደሚሰጋም ለተለያዩ አካላት ሲያሳውቅ እንደነበር የኬንያ መገናኛ ብዙሃን ዘግበዋል። ወደ ቀጣዩ መረጃዎችን ስናልፍ የክሪፕቶ ምንዛሬ ግብይት መድረክ የሆነው ባይናንስ ከግንቦት 7 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን እንደሚያቆም አስታውቋል። ባይናንስ አፍሪካ በኤክስ ማህበራዊ ገጹ ባወጣው መረጃ ውሳኔው ከሀገሪቱ ተቆጣጣሪ አካላት ጋር በቅርበት ለመስራትና የኢትዮጵያን ግቦች ለመደገፍ ታሳቢ ተደርጎ የተወሰነ መሆኑን ገልጿል። ይህ ውሳኔ ግን የተጠቃሚዎች ገንዘብ ደህንነቱ የተጠበቀ መሆኑና አካውንታቸውን መጠቀም እንደሚችሉ ተቋሙ አረጋግጧል። ይህ ውሳኔ የተሰማው የኢትዮጵያ ብሔራዊ ባንክ ከ2 ወራት በፊት በብር የሚደረጉ የክሪፕቶ ግብይቶች ህገወጥ መሆናቸውንና የተከለከሉ መሆናቸውን በመጥቀስ ጥብቅ ማሳሰቢያ መስጠቱን ተከትሎ ነው። ባንኩ የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፈቃድ በፍጹም የተከለከሉ መሆናቸውን አስታውቆ እንደነበርም አይዘነጋም። ወደ መጨረሻው መረጃችን ስናልፍ በትግራይ ክልል ያለው የሚዲያ ምህዳር እየፈራረሰ መሆኑን የሚገልጽ ሪፖርት ወጥቷል። ከቀናት በፊት በመላው ዓለም የተከበረውን የፕሬስ ነጻነት ቀን ምክንያት በማድረግ ቪኦኤክስ ትግራይ የተሰኘው የፕሬስ ነጻነት ተሟጋች ድርጅት በትግራይ ክልል ያለውን የሚዲያ ሁኔታ የሚዳስስ አሳሳቢ ሪፖርት ይፋ አድርጓል። ድርጅቱ ስራውን በይፋ የጀመረው ባለፉት 12 ወራት ውስጥ ሲሆን በክልሉ በሚገኘው የሚዲያ ምህዳር በከፍተኛ ሁኔታ ማሽቆልቆሉንና የፕሬስ ነጻነት አደጋ ላይ መውደቁን የሚያሳይ ዝርዝር ጥናት አውጥቷል ሲል መሰረት ሚዲያ ዘግቧል። ይህ ሪፖርት የተዘጋጀው በግል ሚዲያ ውስጥ ከሚሰሩ ጋዜጠኞች፣ ከሚዲያ ስራ አስኪያጆችና ቀደም ሲል በመንግስት መገናኛ ብዙሃን ይሰሩ ከነበሩ ባለሙያዎች ጋር በተደረገ ጥንቃቄ የተሞላበት የቀጥታ ቃለ መጠይቅ መሆኑም ተገልጿል። በሪፖርቱ ግኝት መሰረት በትግራይ ክልል የሚገኘው የሚዲያ ድባብ በአካላዊ ጥቃት፣ ያለ አግባብ እስራት፣ ስልታዊ በሆነ የስነ ልቦና ጫናና በባለሙያዎች የጅምላ ስራ መልቀቅ የታጀበ ሆኗል ነው የተባለው። የግል ሚዲያ ባለሙያዎች በመስክ ስራ ሰዓት የተኩስ ጥቃትን ጨምሮ መደበኛ የሆነ የፖሊስ ትንኮሳና በአስፈሪ ስልኮች የታጀበ የስም ማጥፋት ዘመቻ እየደረሰባቸው ይገኛል በማለትም መሰረት ሚዲያ ዘግቧል።